አንተ ለማኝ 500 ቢሊዮን የማምጣት አቅም አለ? 500 ቢሊዮን ማለት ምን ማለት እንደሆነ ታውቃለህ? ምን እየተካሄደ እንዳለ የምታውቁት ነገር አለ? 500 ቢሊዮን ብር ተፍቷል። ይህ ገንዘብ አሁኑኑ ካልተመለሰ እኔ እጠፋለሁ። ማንም ይህንን ገንዘብ መልሶ የሚያመጣ ቢኖር 100 ሚሊዮን ብር ሽልማት እሰጠዋለሁ። ረፋድ 1 ሰዓት ነበር። ከተማዋ ገና ሙሉ በሙሉ አልነቃችም ነበር። ነገር ግን በሚራጅ አደባባይ ላይ የቆሻሻ ሽታና የባሶች ጫጫታ ቀድሞውኑ ነግሷል። እዚያው የእግረኛ መንገድ ዳር ላይ በተቀደደ ጆኒ አጠገብ የ12 ዓመቱ ኒሊ ጎንበስ ብሎ ተቀምጧል። የላስቲክ ጠርሙሶችንና የተቆረጡ ሽቦዎችን እየለቀመ ነበር። በእጆቹ ላይ ያለው ቆሻሻ ቋሚ ይመስል ነበር። ልክ እንደማይታይ ሰው ማተም የተለጠፈበት ይመስላል። ሰላም እንደምን አላችሁልኝ ውድ የቻናሌ ቤተሰቦች። እስቲ ይህንን ቪዲዮ ሁላችሁም ሲጀምሩት ላይክ ማድረጋችሁ እንዳረሱ። የእናንተ ላይክ በጣም ስለሚጠቅመኝ ላይክ ማድረጋችሁ እንዳረሱ። እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ይህንን ቪዲዮም ኬት ሆናችሁ እንደምትመለከቱት እስቲ ኮሜንት ላይ አስቀምጡልኝ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። አሁን ወደ ታሪካችን እንገባለን። ኒሊ ብዙም አይናገርም ነበር። ሰዎች ፈሪ ወይም አእምሮ ዝግ ያለ ይመስላቸው ነበር። እውነታው ግን እሱ ብዙ ይሰማ ነበር። የሰዎችን ንግግር፣ ድምጾችንና የማሽኖችን ቋንቋ በጥሞና ያዳምጣል። ሰዎች ሲያወሩ ቃላትን ይይዛል። ማሽኖች ሲሰሩ ደግሞ ስልታቸውን ያጠናል። ከፊቱ የከተማዋ ትልቅ የንግድ ባንክ የህንፃው ግርማ ተገትሮ ቆሟል። ከፍ ያለ የመስተዋት ህንፃ፣ በየቀኑ ጠዋት ጥቁር መኪናዎች የሚቆሙት፣ ሱፍ የለበሱ ሰዎች ስልካቸውን ይዞ እየጮሁ ወደ ውስጥ ይገባሉ። ኒሊ ወደ ውስጥ እንዲገባ ተፈቅዶለት አያውቅም። ዘበኛው ሁል ጊዜ ከዚህ ጥፋ ይለዋል። ኒሊ ዝም ብሎ ፈገግ እያለ ይሄዳል። ከዚያም እንደገና ቆሻሻውን ጎንበስ ብሎ መልቀም ይጀምራል። ከዚያው ባንክ ግድግዳ ዳር ተይዞ አንድ አሮጌ የትራንስፎርመር ሳጥን አለ። ኒሊ ብዙ ጊዜ እዚያ ተቀምጦ የደረቀውን ዳቦ ይበላል። ከዚያ ሳጥን ውስጥ አንድ ለየት ያለ የንዝረት ድምፅ ይሰማል። ለሌሎች ሰዎች ያ ድምፅ ጫጫታ ብቻ ሲሆን፣ ለኒሊ ግን ቋንቋው ነበር። የዚያን ቀን ከሰዓት በኋላ ሁኔታዎች ተቀየሩ። በባንኩ ውስጥ ድንገተኛ ግርግር ተፈጠረ። ሰራተኞቹ ከመቀመጫቸው ተነሱ። የአስተዳዳሪዎች ፊት በድንገት ተለወጠ። ስልኮች ተከታትለው መደወል ጀመሩ። በላይኛው ፎቅ ላይ ባለው የስብሰባ አዳራሽ ውስጥ ጩኸት ተሰማ። 500 ቢሊዮን ብር ጠፍቷል የሚል። ይህ ወሬ አልነበረም። ከባንኩ ዋና ሰርቨር 500 ቢሊዮን ብር ጠፍቷል። ገንዘቡ በኢንተርኔት ተላልፏል። ገንዘቡ በየትኛው ደንበኛ ሂሳብ ውስጥም ሆነ በውጪ አገር ባንክ ውስጥ አልነበረም። ልክ ከሲስተሙ አምልጦ በአየር ላይ እንደጠፋ ቀረ። የቴክኖሎጂ ቡድኑ ተራሯጡ። የሳይበር ደህንነት ባለሙያዎች ተጠሩ። ለፖሊስም መረጃ ተሰጠ። በእያንዳንዱ ደቂቃ የባንኩ ስም እየጠፋም ነበረ። ከውጪ በእግረኛ መንገድ ላይ የተቀመጠው ኒሊ ይህንን ሁሉ ይመልከት ነበር። አንድ ያልተለመደ ነገር ታዘበ። የባንኩ መጠባበቂያ ሰርቨር የአየር ማራገቢያ ድምፅ ተቀይሯል። በተለመደው ፍጥነት አልነበረም የሚሰራው። መሃል ላይ ልክ ትንፋሹን እንደሚይዝ ሰው ትንፋሹ ይቆማል። ኒሊ ተነሳ፣ ጆንያውን አስቀመጠ እና ግድግዳው ላይ ጆሮውን ለጠፈ። አይኖቹን አጠበበና ማዳመጥ ጀመረ። ይህ ስርቆት አይደለም፣ የመንገድ መቀየን ነው ሲል ኒሊ አጉረመረመ። ኒሊ የእናቱን ፊት አስታወሰ። እናቱ በአንድ ወቅት በዚህ ባንክ ውስጥ የጽዳት ሰራተኛ ነበረች። በአደጋ ሕይወቷ ካለፈ በኋላ ኒሊ ጎዳና ላይ ወደቀ። እናቱ ዘንድ አንድ አሮጌ ስልክ ነበረ። በውስጡም አንዳንድ ማስታወሻዎች ነበሩ፣ ቁጥሮች ሳይሆኑ ስልቶች። ኒሊ ከኪሱ የታጠፈ ወረቀት አወጣ። እሱ ራሱ ማሽኖችን በማየት የገባቸውን ምልክቶች የጻፈበትን ወረቀት አወጣ። በባንኩ ውስጥ ድንጋጤው
እየጨመረም ነበር። ከውጪ ግን ቆሻሻ የሚለቅመው ልጅ በመስተዋት ግድግዳዎች በኩል የሰርቨር ክፍሉን ሚስጥር የሚያይ ይመስላል። ከውጪም ቆሟል። ኒሊ በጥንቀት ተነፈሰ። አሁኑኑ ካልነገርኳቸው ገንዘቡ ለዘላለም ይጠፋል አለ። ጆንያውን አንስቶ ወደ ዋናው በር አመራ። ዘበኛው እሱን ሲያይ ዱላውን አነሳ። እዚህ አትምጣ አላልኩም አለው። ኒሊ አልቆመም። ለመጀመሪያ ጊዜ የዘበኛውን አይን ላይን እየተመለከተ ጌታዬ፣ የጠፋው ገንዘብ አሁንም እዚህ ባንክ ውስጥ ነው አለው። ዘበኛውም ሳቀበት። ነገር ግን ውስጥ የሆነ ቦታ የድንጋጤ ደውል እየበረታ ነበር። ታሪኩም ከዚህ ይጀምራል። የዘበኛው ሳቅ ሳይቆም አንድ ሴት ከባንኩ ወጣች። ሰማያዊ ልብስ የለበሰች፣ የአንገት መታወቂያ ያደረገችና ፊቷ ላይ ድንጋጤ የሚነበብባት የባንኩ ከፍተኛ ስራ አስኪያጅም ነበረች። ራዲካ መህታ ትባላለች። ላለፉት 20 ደቂቃዎች በቴክኖሎጂ ቡድን እና በዋናው ቢሮ መካከል ተወጥራ ነበር። አይኗ ኒሊ ላይ አረፈ። ምን አልክ አለችው። ዘበኛውም ፈጥኖ እመቤቴ፣ ይህ ቆሻሻ ለቃሚ ነው፣ እየዋሸ ነው አለ። ኒሊ አንገቱን ደፍቶ በቀስታ እመቤቴ፣ ገንዘቡ ወደ ውጪ አልወጣም፣ ሲስተሙ ራሱ መንገዱን ቀይሮታል። አሁን አንድ ነገር ካልተደረገ ከ3 ሰዓታት በኋላ ገንዘቡ ራሱን በራሱ ያጠፋል አለ። ራዲካ ደነገጠች። እንዴት ታወክ ስትል ሳታስብ ጠየቀችው። ኒሊም ወደ ባንኩ ግድግዳው ጠቆመ። የመጠባበቂያ ሰርቨር የአየር ማራገቢያ በየ30 ሰከንድ አንድ ጊዜ ያቆማል። ይህ የሚሆንበት ጫና ሆን ተብሎ ሲቀየር ነው አለ። ይህ ስርቆት አይደለም፣ ወጥመድ ነው አላት። ራዲካ ለጥቂት ሰከንዶች አሰበች። ውስጥ የቴክኖሎጂ ክፍል ኃላፊ ምንም አልገባንም እያለ ይጮኻል። ፖሊስ በመንገድ ላይ ነው። ሚዲያዎች ሊመጡ ነው። ራዲካ ዘበኛውን ይግባህ አለችው። ዘበኛው ደነገጠ። እመቤቴ ሲል ይግባህ አለችው። ኒሊ ለመጀመሪያ ጊዜ ወደ ባንኩ ገባ። የአየር ማቀዝቀዣው የብርድ ስሜቱን ቀሰቀሰ። ወለሉ በጣም የሚያብለጨልጭ ከመሆኑ የተነሳ ቆሻሻ ፊቱን በዚያው ላይ አይቶ ተሸማቀቀ። ሰዎች እሱን እያዩ ይሾካሾካሉ። ራዲካ በቀጥታ ወደ ቴክኖሎጂ ክፍሉ ወሰደችው። እዚያም 5 ሰዎች ትላልቅ ስክሪኖች ፊት ላይ ቆመዋሉ። በስክሪኖቹ ላይ የቀይ ቀለም መስመሮች እና ቁጥሮች ይሮጣሉ። የቴክኖሎጂ ክፍል ኃላፊ በንዴት እመቤቴ፣ አሁን ጊዜ የለንም፣ ይህ ቀልድ አይደለም አላት። ኒሊ ስክሪኑን ተመልክቶ ወዲያው እናንተ የተሳሳተ ቦታ ነው የምታዩት፣ እውነተኛው መንገድ ተደብቋል አለ። ክፍሉ ውስጥ ጸጥታ ሰፈነ። ይህ ልጅ ሊያስተምረን ነው ሲል አንዱ አፊዘ። ኒሊ ቀረብ ብሎ በስክሪኑ ጥግ ያለውን ትንሽ የጊዜ ምልክትን አሳያቸው። ይህንን ተመልከቱ፣ በእያንዳንዱ የገንዘብ ዝውውር 1 ሰከንድ ቀደም ብሎ ሰዓቱ ወደ ኋላ ይመለሳል። ይህም በሰው የሚደረግ አይደለም አላቸው። የቴክኖሎጂ ኃላፊው ጎንበስ ብሎ ሲያይ ፊቱ ተለወጠ። ይህ የማይቻል ነው አለው። ኒሊ ለመጀመሪያ ጊዜ ቀና ብሎ ሁሉንም አያቸው። የማይቻል አይደለም ጌታዬ፣ ይህንን ያደረገ ሰው ገንዘቡን አልሰረቅም፣ ባንኩ ራሱ ከራሱ ጋር እንዲዋጋ ነው ያደረገው አለው። ራዲካ ድምጿ የተንቀጠቀጠ ታዲያ ገንዘቡ ሊመለስ ይችላል ስትል ጠየቀችው። ኒሊ ሊመለስ ይችላል፣ ነገር ግን ጊዜው ካለፈ አይቻልም አለ። ሰዓቱም እየሄደ ነበር። ኒሊ አንድ ኮምፒውተር እፈልጋለሁ፣ ኢንተርኔት ሳይሆን የውስጥ መስመር ብቻ ያለው አለ። በክፍሉ ውስጥ ማንም አልተናገረም። ለመጀመሪያ ጊዜ በባንኩ ትልቅ ቀውስ ውስጥ የሁሉም አይኖች ቆሻሻ የሚለቅመው ሕፃን ላይ አረፈ። ኒሊ አሁን ወደ ኋላ መመለስ እንደሚችል ያውቅ ነበር። ኒሊ ኮምፒውተሩ ፊት ቆመ። የቴክኖሎጂ ኃላፊ አንድ ኮምፒውተር ሰጠው። ኒሊ ቁልፎችን ልክ እንዳሮጌ ጓደኞች ነካካቸው። እጆቹ የቆሸሹ ቢሆንም አጠቃቀሙ ግን ጥንቁቅ ነበረ። በስክሪኑ ላይ ጥቁር መስመሮች ተከፈቱ። ራዲካ ሰዓቷን አየች። ኒሊ ጊዜ የለንም አለችው። ኒሊ ትዕዛዞችን መጠየቅ ጀመረ። የአይቲ ቡድኑ በስክሪኑ ላይ የሚመጡትን ጽሑፎች ለማንበብ ሞክሩ፣ ነገር ግን ሊገባቸው አልቻለም። አንድ መሐንዲስ ይህ እኮ የሲስተሙ ጥልቅ ክፍል ነው፣ እኛ እንኳ ይህ ፍቃድ የለንም አለ።
ኒሊ የለም ብሎ ቀጠለ። ድንገተኛ ካርታ በስክሪኑ ላይ መታየት ጀመረ። ይህ የባንኩ ሂሳብ ካርታ ሳይሆን የዳታ ፍሰት ካርታ ነበረ። ኒሊ በአንድ ቦታ ላይ ጣቱን አሳረፈ። እዚህ ጋ ነው ገንዘቡ የታገደ አላቸው። ግን እዚህ ጋ ምንም የሂሳብ ቁጥር የለም እኮ አለ የቴክኖሎጂ ኃላፊው። ኒሊ ወደ እሱ ዞሮ ምክንያቱም ይህ የሂሳብ ቁጥር አይደለም፣ ይህ ሲስተሙ ራሱ የፈጠረ ባዶ ክፍል ነው። ስርቆት ሲሞከር ሲስተሙ ገንዘቡን ደህንነቱ በተጠበቀ ቦታ ይደብቀዋል፣ ከውጪ ግን የጠፋ ይመስላል ሲል አስረዳው። በስክሪኑ ላይ ቀይ ማስጠንቀቂያ መጣ። መረጃው ከ17 ደቂቃ በኋላ ይጠፋል። ራዲካ እጆቿ ተንቀጠቀጡ። ይህ ማለት ምን ማለት ነው አለችው። ኒሊም መለሰላት፣ ይህ ክፍል ከፈረሰ ገንዘቡ የማንም አይሆንም፣ የሌባውም የባንኩም። ከዚህም በኋላ ኒሊ አይኖቹን ጨፈነ። የእናቱን አሮጌ ስልክና ቁጥሮቹን አስታወሰ። አንድ ኮድ አስገባ። ይህም ፓስወርድ አልነበረም፣ ይልቁንም ሲስተሙ ለትናንሽ ደንበኞች ያለውን እምነት የሚገልጽ ስልት ነበር። በስክሪኑ ላይ በሺዎች የሚቆጠሩ ትናንሽ ዝውውሮች መታየት ጀመሩ። 10 ብር፣ 50 ብር፣ 200 ብር መታየት ጀመሩ። የአይቲ ቡድኖች ግራ ገባቸው። ምን እየተካሄደ ነው ሲል ጠየቁት። ይህ እኮ ሲስተሙን ያቀዘቅዘዋል አሉት። ኒሊም በእርጋታ አይ ይህ ለሲስተሙ እምነትን ይሰጠዋል። ማሽኖቹ በጥንካሬ ሳይሆን በስልት ነው የሚሰሩት። ትልቁ እውነተኛ ስልት ደግሞ የድሃ ሰዎች ገንዘብ ነው አለ። በስክሪኑ ላይ ያለው የማስጠንቀቂያ ምልክት መቀየር ጀመረ። የእምነት መጠን እየጨመረ ነው። ሰዓቱ 7 ደቂቃ ብቻ ቀረው። የኒሊ ጣቶች ፍጥነታቸውን ጨመሩ። ድንገት ከባንኩ ዋና ሰርቨር አንድ ቀጭን ድምፅ ተሰማ። ልክ አንድ የተኛ አእምሮ እንደሚነቃ ያህል። በአሁኑ ጊዜ ሁሉም ተረዱት። ገንዘቡ መመለስ ጀምሯል። 100 ሚሊዮን፣ 250 ሚሊዮን፣ 400 ሚሊዮን ቁጥሮች እየጨመሩ መጡ። ነገር ግን ድንገት ስክሪኑ ተቀየረ። የውስጥ ግጭት ተገኝቷል። ኒሊ ቆመ። ይህንን ያደረገ ሰው አውቆብናል አለ። ማን ስትል ራዲካ ጠየቀችው። ኒሊ ከውጭ የመጣ ሳይሆን ከውስጥ ያለ ሰው ነው ይህንን ያደረገው አላት። በስክሪኑም ላይ የአንድ ሰው መታወቂያ ዩዘርኔም ታየ። የባንኩ የቴክኖሎጂ ምክትል ዳይሬክተር ስምም ነበረ። ሰውየውንም ወዲያውኑ በቁጥጥር ስር አዋሉት። ኒሊ የመጨረሻውን ቁልፍ ተጫነ። መብራቶች በሙሉ ጠፉና እንደገና ተመለሱ። በስክሪኑ ላይ የመጨረሻው ውጤት ታየ። 500 ቢሊዮን ተመልሷል የሚል። በክፍሉ ውስጥ ታላቅ ዝምታ ሰፈነ። ኒሊ ከመቀመጫው ተነሳ። ደክሞታል፣ ግን ዝምተኛ ነው። ራዲካ ኒሊ ባንኩን አዳንከው አለችው። ኒሊ ስራዬን ጨርሻለሁ ብሎ ወደ በሩ አመራ። ራዲካ አስቆመችው። ሽልማት ይገባሃል፣ ስራ፣ ትምህርት፣ ምን ትፈልጋለህ አለችው። ኒሊ ለመጀመሪያ ጊዜ ፈገግ አለ። እውነት የሆነ ነገር ማድረግ ከፈለጋችሁ ለነዚህ ጎዳና ላይ ቆሻሻ ለሚለቅሙ ልጆች የሚሆን ሲስተም ስሩ አላቸው። እነሱን ችላ የማይላቸውን ሲስተም አላት። ኒሊም ከባንኩ ወጣ። ያው የቆሸሸ ጆንያው፣ ያው የቆሸሹ እጆች። ግን አሁን የባንኩ ግድግዳዎች እንኳ በአክብሮት የሚያዩት ይመስል ነበር። በማግስቱ የከተማዋ መነጋገሪያ ሊኒ ሆነ። ባንኩ ኒሊን የምታውቁት ካላችሁ እንፈልገዋለን የሚል ማስታወቂያ ለጠፈ። ኒሊ ግን እዚያው ትራንስፎርመር ሳጥን አጠገብ ተቀምጦ ነበር። ራዲካ መጣችና አጠገቡ ተቀመጠች። ትምህርት እንድትማር እፈልጋለሁ አለችው። ኒሊ ከተማርኩ በኋላ ሰዎች ይሰሙኛል ሲል ጠየቀ። አዎ ሁሉም ሰዎች ይሰሙሃል አለችው። ከዚያን ቀን ጀምሮ ለውጥ ተጀመረ። ባንኩ ለጎዳና ሕፃናት ልዩ ፕሮግራም ከፈተ። ኒሊ አሁን በጆንያ ፋንታ ደብተር ይዞ መምጣት ጀመረ። ከተማዋ ለመጀመሪያ ጊዜ ስሙን በትክክል ጠራችው፣ ኒሊ ስትል። እናም ቤተሰቦቼ የዛሬው ታሪካችን ይህንን ይመስላል። ታሪኩን ከወደዳችሁት ለሌሎች ሼር ያደርጉ። በተጨማሪም ታሪኩን እንዴት አያችሁ? ሐሳብ አስተያየታችሁን እስቲ ኮመንት ላይ አስቀምጡልኝ። በቀጣይም እንዲስተካከል የምትፈልጉት ነገር ካለ ኮመንት ላይ አስቀምጡልኝ። እስካሁን ድረስ ይህንን ቪዲዮ ላይክ ያላደረጋችሁ ሰዎች ላይክ ማድረጋችሁን እንዳትረሱ። በቀጣይ በአሪፍ ቪዲዮ እስከምንገናኝ ድረስ
ሰላማችሁን ያብዛልኝ።